እንግዲህ 6 ሚሊዮን ሴሌብሬት እያደረግን ያለነው ከአቶ ፋሪስ ጋር 12 ፕሮፐርቲ ቃል ገብቶልናል። እኔ ለፋኖቼ በጣም ሬስፔክት አለኝ። ያውም በየኢንተርቪው ኢቭን እንኳን የመንገድ ቪዲዮ ምናምን ሲሰራ ይወዳቸዋል፣ ይጠላቸዋል፣ ያከብራቸዋል፣ ይንቃቸዋል፣ ከፍ ያደርጋቸዋል። አዶናይ ከጥልቁ ዓለም ጋር ለዚህ ለዝና ብሎ ኪዳን ሲገባ አየው እና እግዚአብሔርን በጣም ምክንያቱም እኔ ሞዶ ልጅ ስለሆነ ምንድነው ስል ከዚህ ከቁጥሩ 444 ከሚለው ቁጥሩ ጋር ይሄ ኤንጀሊክ ነምበር ነው። ቀላል ነው። ምግብ ቤትን ባዶ እናደርገዋለን። ሰላም እንዴት ናችሁ? ዲ ቻናል ቤተሰቦች እንዴት አላችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ የተመሰገነ ይሁን። አሁንም በሌላ ወጣይ ቪዲዮ ወደ እናንተ ተመልሻለሁ። እንግዲህ ቤተሰብ ያልሆናችሁ ለማስታወስ ያክል ሰብስክራይብ አድርጉ፣ ቪዲዮ ደግሞ ለብዙዎች እንዲደርስ ላይክ አድርጉልኝ። እስከመጨረሻው አብራችሁኝ የምትቆዩ ከሆነ አዶናይ ቱኤፍ የገባለትን ቃል መግቢያው ላይ እንዳያችሁት አክብሮለታል። የሚገርም ቆይታ ነው፣ እሱን የሚያስቃኛችሁ ይሆናል። በተያያዘ አዶናይ 6 ሚሊዮን ፎሎወር ገብቶ ነበረ፣ ወደ 5.9 ገብቷል። ከዚህ ጋር በተያያዘ ሐሳብ አስተያየትን ትችል ለእናንተ የማጋራችሁ ይሆናል። ጃኒም እንግዲህ ለአድናቂዎቿ ያላትን ክብር ተናግራለች። ቀጥታ ወደ ቪዲዮአችን። ዛሬ እንግዲህ 6 ሚሊዮን ሴሌብሬት እያደረግን ያለነው ከአቶ ፋሪስ ጋር 12 ፕሮፐርቲ ቃል ገብቶልናል። መተናል ናፒዬ ይህ የሚያምር ቦታ የሚያምር ሙዚቃ ታደርግና ማለት ነው አዶናይ ዱባይ ሄዶ ከቱኤፍ ፕሮፐርቲ ጋር አምባሳደር ሆኖ መፋረሙ የሚታወስ ነው። የገባለትን ቃል በዚህ መልኩ አክብሮለታል። አዶናይ በድጋሚ እንኳን ደስ ያለህ ማለት ፈልጋለሁኝ። ይህ እንግዲህ የጥረትህ የልፋትህ ውጤት ነው። እንኳን ደስ ያለህ እያላችሁ እናንተም ኮሜንት ላይ ጻፉለት። እጅግ በጣም ደስ የሚል ቆይታ ነበረ። ከዚሁ ጋር በተያያዘ ግን አንድ ነገር ማለት ፈልጋለሁ። ሰው ይወዳችኋል፣ ይጠላችኋል፣ ከፍ ያደርጋችኋል፣ ዝቅ ያደርጋችኋል። እሱ ያለውን ላስደምጣችሁ። አሁን ያው ዝናብ እየመታን ያለው ትንሽ ምክር ልሰጣችሁ ፈልጌ ነው። ዝናብ ይመታል፣ ከዛ ደግሞ ያቋርጣል። የሚቆይ ነገር የለም ልላችሁ ፈልጌ ነው። ሰው ይወዳችኋል፣ ይጠላችኋል፣ ያከብራችኋል፣ ይንቃችኋል፣ ከፍ ያደርጋችኋል፣ ዝቅ ያደርጋችኋል። ይህ ደግሞ ህይወት ይባላል ጋይስ። እዚህ ዓለም ላይ የሚቆይ ነገር የለም። ልክ እንደዚህ ዝናብ ሁሉም ነገር ጊዜያዊ ነው፣ መጥፋቱም አይቀርም። ህይወት ውብ የሚያደርጋት ደግሞ ይህ ነው። እናንተ ብቻ ትዕግስት አድርጋችሁ ትጠብቃላችሁ። እንደሰማችሁት ነው። ከዚህ ቀደም በርካታ ነገር ሲናገር ነበረ። እንግዲህ ከትላንት ወደ 6 ሚሊዮን ገብቶ 5.9 ሚሊዮን መልሶ ሲገባ አሁን አንዳንድ ነገር ምን አየው መሰላችሁ? አንፎሎ ቻሌንጅ የሚል ነገር እኔ አይቻለሁ፣ ሳልዋሻችሁ ማለት ነው። ከጃኒ ጋር የነበረውን ግንኙነት በሰላም እንደሆነ የተለያዩት እሷም ተናግራለች፣ እሱም ተናግረዋል። አታውሩ ብለዋል። ስለዚህ ለምንድን ነው አንፎሎ ቻሌንጅ የሚደረገው? ይሄ ህዝብ በቃ የምትፈልገውን ካላደረክለት በግድ ሆኖ ነው እንዴ? አብሮ መኖር እኮ የነሱ ምርጫ ነው። የነሱ ምርጫ ደግሞ እኛ ልናከብርላቸው ይገባል። ምን እየተደረገ እንደሆነ ምንም እየገባኝ አይደለም። በቃ አእምሯችን ማሰብ እንዴት ይሳናናል ጋይስ? ሆነ ካልሆነ የነሱ ደስታ የሚያስደስታቸው ነገር እኛ መቀበል አለብን። እናንተም እስኪ ሀሳብ አስተያየታችሁን ኮሜንት ላይ አጋሩኝ። ከቲክቶክ አልጎሪዝም ጋር በተያያዘ ምናልባት ሊሆን ይችላል የወረደው፣ ግን እኔ ሶሻል ሚዲያው ላይ አንዳንድ ሰዎች ከሷ ጋር ስለተለያየ እንደዛ ወረድንበት መልሰን ገና ምናምን የበለጠ ዝቅ ይላል ምናምን የሚል ነገር ስላየሁኝ ነው እኔ ዝጋ የተወሰነ የራሴን ሀሳብ ለማጋራት የፈለኩትና ወንድማችን አዶናይ በርታ፣ እንወድሃለን። ወደፊት ነው በርካታ ልጆች ካንተ ጋር አሉ። አንተ ለብቻ አይደለም የምትኖረው፣ ለሌሎችም ነው የምትኖረውና በርታ ማለት ፈልጋለሁ። ምንም እንዳይሰማ። ጃኒ ለፋኖቿ ሬስፔክት ምናምን የላትም ምናምን የሚባል ነገር ሰምቻለሁኝና እኔ ለፋኖቼ በጣም ሬስፔክት አለኝ። ያውም በየኢንተርቪው ኢቭን እንኳን የመንገድ ቪዲዮ ምናምን ሲሰራ ሁሌ ነው ስለእናንተ ማነሳው የቲክቶክ ፋሚሊዎች ምናምን እያልኩኝ ማለት ነው። አስታውሱ፣ እሱ ለእናንተ በጣም ክብር ስላለኝ ነው እንደዛ ብዬ የማወራው። ገባችሁ? እኔ ብዙ ጊዜ ላይቭ ላይ ተናድጄ ምናምን የምሳደበው እናንተን አይደለም። አስታውሱ፣
እናንተን አይደለም። ምክንያቱም ስለእናንተ እኮ ነው ሁሌ የማወራው። ኢንተርቪው ላይ አወራለሁ፣ ኢቭን ላይቭ ላይ አወራለሁ። አስተውላችሁ ከሆነ ማለት ነው በጣም ሪስፔክት አለኝ ለእናንተ በጣም ከምንም ነገር በላይ። ግን አንዳንድ ቢራቢሮ እያረጉ ከሎጎ ላይ እኔ አሁን መለያዬ ቢራቢሮ ነው፣ እሱን ሎጎ እያረጉ የማይሆን ነገር ያለው ያ ነገር ደግሞ እኔን አይወክልም። ከዛ እነዛ ቢራቢሮ ያደረጉ ሰዎች የማን ፋሚሊ ናቸው የሚባሉት? የጃኒ ገባችሁ? እነዛን ነገሮች ሳያቸው እኔ በጣም ይደብረኛል። በጣም በቃ እናደዳለሁ ምናምን። ቢያንስ እናንተ የኔ ተከታይ ስትሆኑ የኔን ባህሪ ነው መውሰድ ያለባችሁ። አትሊስት እንደዛ የሚያደርጉት ሰዎች ጭራሽ ከኔ ባህሪ ጋር እንኳን የሚሄድ ነገር አይደለም የሚያደርጉት። ሰው ያ ነገር እኔን ያሰድበኛል። ኦፍ ኮርስ ያሰድበኛል። ለምሳሌ እኔ አሁን አንድ ቲክቶከር ነኝ። ከዛ የሆነ ቦይፍሬንድ ይኖረኛል። ከዛ ደግሞ ብሬክ አፕ ሳደርግ የኔ ፋኖች መቀበል አለባቸው። እንደ ጃኒ ተቀብለው በእኔ መንገድ ነው መሄድ ያለባቸው አይደለም። እነዚህ ሎጎ ያደረጉ ሰዎች የኔ ተቃራኒ ነው የሚሆኑት። ያ ነገር አስደብሮኛል በጣም ከምላችሁ በላይ። ምክንያቱም ያስደበረኝ እንዴት ነው ወደ ነገር ቀየሩት። ነገሩን በቃ የሆነ በቃ እንትን አደረጉት፣ ጸብ አደረጉት ምናምን። ሁሉንም እያልኩ አይደለም እሺ፣ የኔ ሎጎ ያደረጉት ሰዎች። ከዛ እነዛን ሰዎች ትናንትና በጣም ደብሮኝ ነበረ ስገባው። አይታችሁኝ ነበር። ከገባው ሰዓት ጀምሮ አልተረጋጋው። በጣም ስሜታዊ ሆኜ ነበረ አስተውላችሁ ከሆነ እና ደብሮኛል ሪከርዱን ሳየው። ምክንያቱም እንደዛ መሆን አልነበረብኝም ብዬም አሰብኩኝ። ገባችሁ? እና የማይሆን ሪከርድ ሳይ ስሜታዊ ያደረጉኝ። ነገርኳቸው፣ ልካቸው የሰማችሁት ምናምን ነገርኳቸው። እናንተ እኔን አትወክሉም፣ እናንተ የኔ ፋኖች አይደላችሁም። ምክንያቱም በእኔ መንገድ እንኳን ሄዳችሁ አታውቁ። ሁሌም ተቃራኒ ሳይድ ናቸው። ደበረኝ እሱ ነገር። ከዛ በጣም ተናድጄ ነበር። እሱ ነው ያኔ እንድትረዱኝ የምፈልገው ነገር። አንዳንድ ሪከርደሮች ምናምን የሉም እና እንወዳቸዋለን ምናምን እያሉት ኮሜንት እያደረጋችሁ ነው። እነሱ ፍላጎታቸው ነው። ገባችሁ? የራሳቸውን መንገድ መርጠው ነው የሄዱት እንጂ እኔ ምንም ያስቀየምኩት ነገር የለም። እዚጋ ኮሜንት ላይ አይቻለሁ ሪከርድ የሚያደርጉት የሉ ምናምን እንወዳቸዋለን ምናምን ላላችሁት ደግሞ እኔ እነዛን ሪከርደሮች ኦፍ ኮርስ ፎሎ ባክ አደርጋቸዋለሁ፣ ላይክ አደርግላቸዋለሁ፣ ሪፖስት አደርግላቸዋለሁ። ግን ደግሞ ምርጫቸውን ከመረጡ እኔ ምንም ማድረግ አልችልም። ጃኒ እንደሰማችኋት እንግዲህ ለአድናቂዎቿ ያላትን ክብር ተናግራለች። ከሰሞኑ እንግዲህ አንዳንድ የሷ ፋሚሊ ነን የሚሉ ሌላ ፔጅ እየሄዱ ለሷ እንከራከራለን እንደዚህ ምናምን ነገር በማወቅም ባለማወቅ ያው እንደሰማችኋት ነው የቢራቢሮ እንትን አድርገው የኔ ደጋፊ ነኝ እያሉ እሱ በጣም አበሳጭቶኛል ብላለች። እውነት ነው። ሶሻል ሚዲያ ላይ ያለ ደጋፊ አንድ ሰው ያለ አድናቂ የትም መድረስ አይችልም። ትልቅ የሆነ ሰፖርት አላት ጃኒ ይታወቃል። በርካቶችም አድናቂዎቿ ናቸው። ሰው በሚሰራው ነው እንግዲህ እያንዳንዱን ነገር ጀጅ የምታደርጉት ቫልዩት የምታደርጉት። ስለዚህ አንድ ሰው ጥሩ ነገር ከሰራ ድረስ ሰፖርት ልናደርገው እንችላለን። ሲሳሳት ደግሞ የራሳችንን ተግሳጽ እንሰጣለን። ስለወደድ ነው ብቻ ዝም እንልበትም ምክንያት የለም። እስካሁን እኔ እስከታዘብኩት ድረስ መጥፎ ነገር አላየሁኝም። እሱ ነው የኔ ሀሳብ እና አድናቂዎቿ የምትወዷት ከሆነ እኔ ያለኝ ሀሳብ ምንድነው? ሀሳቧን ልታከብሩላት ይገባል። ራሷ የፈለገችውን በሰላም ተለያይተን ነው ያለችውን እናንተ በግድ እንደዚህ ተጠቅሞባት ላሻለ ምናምን የምትሉ አድናቂዎች ስርዓታችሁን ያዙ። አዶናይን ፐርሰናሊ ከሱ ጋር ምንም አይነት ጥል የለኝም። ካራክተሩ በጣም ደስ ይለኛል። የዋ ነው፣ ቅን ነው። የሚሄድበት እንትኑ ይሄ አሁን ኢትዮጵያን ለማስተዋወቅ የሄደበት ነገር ደስ አይልም? አሁን የሆነ አንድ እንግሊዛዊ ቲክቶከር አምጥቶ ዴላን የሚባለው ዴላንን እንደዚህ የሚያደርጋቸው ነገሮች ቅንነቱ ሰዎች እንዲወጡ እንዲታወቁ የሚያደርገው ነገር ካራክተሩ በጣም ጥሩ ነው። እኔ እንደውም በዚህ መንፈስ ውስጥ ሆኜ ነው ጸሎት ላይ የነበርኩት። የሚገርም ነገር እና እየጸለይኩኝ እያለ እግዚአብሔር ራእይ ያሳየኝና እግዚአብሔር ያሳየኝ ራእይ ምንድነው? ጆን ዳንኤል አዶናይ ከጥልቁ ዓለም ጋር ለዚህ ለዝና ብሎ ኪዳን ሲገባ አየው እና እግዚአብሔርን በጣም ምክንያቱም እኔ ሞዶልኝ ስለሆነ ምንድነው ስል ከዚህ ከቁጥሩ 444 ከሚለው ቁጥሩ ጋር ይሄ ኤንጀሊክ ነምበር ነው እና ከራዩ በኋላ ያን ነገር ቼክ ሳደርግ ራሱ ኤንጀሊክ ነምበርና ለእነ ጄዚ የቢዮንሴ ባለቤት መሰለኝ የመጀመሪያ አልበሙን መጣሪያ ስም አድርጎ 444 ብሎ ነው መጣሪያ ስም ያደረገውና ለዝና ተብሎ ልጁ ሰዎች ይመስሉኛል ወደዚህ ገፋፉት። እኔ ግን ያየሁት ሄዶ ከዚህ ከጥልቁ ዓለም ጋር ለዝና ለሞገስ
ያኔ አብሶ እንግሊዝ በመሃል ደርሶ አልመጣም። ሄዶ በመጣ ጊዜ እንደዚህ አይነት ነገር አድርጓል። አሜሪካ ነው እንግሊዝ ነው እንደዛ አስደረገው? እንግሊዝ ላይ እንግሊዝ ሄዶ በመጣ ጊዜ ይሄን ነገር አስደርጓልና ከዚህ አሰራርክ ብትወጣ። ሌላው ነገር ደግሞ እግዚአብሔር የሰጠኝ መልእክት ምንድነው ለአዶናይና ለጃኒ አዶናይና ጃኒ ሲጋቡ አይቻለሁ። እሺ አይ ቲንክ አሁን ተለያይተዋል። መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው። አይታል መልእክቱ ግን አሁን መልእክት እየሆነ ያለው በሰውኛ የማይሆን ነገር በሚመስልበት ሰዓት ባይዘው 4 ልጅ ነው የምትወልዱት። እግዚአብሔር ለአገልግሎት ይፈልጋል። ማንን ነው የሚፈልገው? አዶናይ። እሺ ስለዚህ አዶናይና ጃኒ ናቸው 4 ልጅ የሚወልዱት። አዶናይና ጃኒ ተጋብተው 4 ልጅ ይወልዳሉ። ሁለቱም በጌታ ቤት ክርስቲያን ይሆናሉ። የሚገርም ነገር አሁን ልጅቷን ትቷታል እና ልጅቷ ራሷን ሱሳይድ ለማድረግ እንዲህ ሚዲያ ላይ አይመስልም፣ ግን ነብዩ እንግዲህ ተናግሯል። ግንኙነታችን ይመለሳል ብሏል። እንደውም ስልክ ይደውልኝ እስከ ማለት ድረስ እኔ አሁን የአንድን ሃይማኖት ተቋም እንደዚህ ለመተቸት ወይም እንደዛ ለማለት አይደለም። የተሰው የተናገረው ነገር ሁሉም እውነትም ይሆናል ማለት አይደለም። 50% ነው እንግዲህ ትንቢት 50% ነው። ይሆናል ወይም አይሆንም ነው አይደለ? ስለዚህ ቢሆን መልካም ነው። የአብዛኛው ሰው ምኞት ነው። አብረው ቢሆኑ የኔ ምኞት ነው፣ የአብዛኞቻችን ሰው ምኞት ነው። የውስጡን ስለማናቅ እንደዚህ ማለት አንችልም። የሶሻሉ የሰውን አቴንሽን ለማግኘት ተብሎ ግን እንደዚህ እየተደረገ በእንትኖች መካከል መግባት እኔ ተገቢ ነው ብዬ አላስብም። ነገሮች በተደጋገሙ ቁጥር እውነት ይመስላሉ ይባላልና ያው እንደሰማችሁት ድብርት ውስጥ ገብታለች ምናምን ነገር ስለሱም ያልሆነ ነገር ብሎ አለ። እግዚአብሔር ይገስጽ ማለት እወዳለሁ። አስገደንደሽው ዘፍነሻል አይደል? በኢትዮጵያ ሕዝብ ትልቅ አድርጎ አክብሮ ቴዲ አፍሮ እንኳን አክብሮ ፊውቸሪንግ ድገባ አድርጎ ነበር። ቴዲ አፍሮ በአሁኑ ሰዓት ይጸጽተዋል። እርግጠኛ ሆኜ ነው የምናገረው። ገስወት ደምንባ ታለቅሳለህ፣ ትዘጋዋለህ በቅርብ እመነኝ። አንተ ቤት ገብቶ የሚበላ የለም። አያምነህም። ለምን? የአርሲ ወንድሞች እህቶች ሲታረዱ አንተ ገብተህ ጨፍረሃል። ምግብ ቤቱን እርግጠኛ ነኝ ዘግቶታል ወይ ይዘጋዋል በቅርብ። አንተ ባንዳ ጨፍረሃል። አንተ ጌዶ ላይ ሰዎች ሞቱ ብለህ እነ ጆን ዳንኤልን ወስደህ ምን ስታደርግ ነበረ? የሞቱትን ሰዎች ሁሉም መጥቶ ሲያስተባብርልህ አልነበረም? የአርሲ ወንድሞች አይደሉም ወይስ መርጦ አልቃሽ ነህ? መርጦ አልቃሽ ነው ወይ? ከአርሲው ጋር ከሰሞኑ ከወንድሞቻችን ጋር በተያያዘ እንግዲህ በትላንትናው ዕለት አዲስ አበባ ስቴዲየም የጨፈሩ ግለሰቦች አሉ። ምስሉ ላይ እንደምትመለከቱት ይህ በርካቶችን አበሳጭቷል። የተወሰኑ ሰዎችን ሀሳብ ላስደምጣችሁ። ለምሳሌ ከቴዲ አፍሮ እንደው ትንሽ እንኳን ተማሩ፣ እንደው ህሊናችሁንና አይምሯችሁን እንደው ትንሽ እንኳን አታዳምጡ። እንደው ሌላው ቢቀር የደረሰውን ነገር ትንሽ ማሰብ አትችሉ? ድምጽ የሚኮነው ምን ላይ እንደሆነ እንኳን በጣም የሚገርም ነው። አንድ ቲቪ በመኖሩ የዛ ጊዜ መቼም አወቅናችሁ። በአንድ ቲቪ ምክንያት ሐዘናችንን ሲያከብሩ ተጠራርተው ስቴዲየሙን ቀውጧት የሚያመጡትን ገንዘብ መልሰን አርሲ ለተጎዱ ሰዎች እንረዳበታለን እያሉ እውነትህን ነው። እንደዚህ አይነት ነገር የታባን የተማርከው አንተ ወደ ላህያና አንተ እንደሱ አስቡ እንጂ በእነሱ ሐዘናቸውን ሳታከብር ጨፍረ ስሜትን አርክተ የምታመጣውን ገንዘብ መልሼ እረዳበታለሁ ትለናለህ። እንዴት ነው የተናናቀው? ቤተክርስቲያኗ በአፋጣኝ የተጎዱት እንዲረዱና ሲኖዶሶቹ የወሰኑት ብዙ ውሳኔዎች አሉ። የእናንተ ብር አያስፈልገንም። እናንተ እንደው በክብር ጠይቀናችሁ ነበር። ሐዘናችንን ተጋርታችሁ ሐዘናችንን እስክንወጣ ድረስ እንኳን እንደዚህ አይነት ኮንሰርት አታዘጋጁ፣ አራዝሙ ወይ ሰርዙ ብለናችሁ ነበር። ጭራሽ ብር ይላል እንዴ! እናንተ ከህዝብ ወጣችሁ የት ልትደርሱ ነው? ገና ዋጋ ተከፍሏታላችሁ ነው የምላችሁ። እኔ እንደ ህዝብ ከተጠላችሁ ምን ልታመጡ? ለአንድ ቀን ኢቨንት ብላችሁ ደግሞ የማታለያ መንገድ ምን አመጡ? እኛ ገቢ እናሰባስባለን ምናምን ነገር በፍጹም አይሆንም። መጀመሪያ ሰው ሲኖር ነው። በርካቶችም እየተበሳጩ ያሉበት መንገድ እሱ ነው። እስኪ እናንተ ማሰባችሁን ኮመንት ላይ አጋሩኝ። ለዚህ ሰዓት ያዘጋጁላችሁ አጠር ያለች ቪዲዮችን ትመስል ነበር። እጅግ አድርጌ ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ቻው።